አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ቢላል ቤተሰቦች እንዴት ናችሁ? ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኛ ጋር አለን አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ጀምሩት ማለት ነው እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኛ ጋር አለን አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ደግሞ በሚያሳዝን ሁኔታ ሀገራችን ላይ ባለው ማለት ነው የመጣሁትኝ። አጠር ያለች ቪዲዮ ሰራላችኋለሁ ኢንሻአላህ። ሰሞኑን ዘወር ስል ያገኘሁትኝ ወገኖቻችን በረሃብ እያለቁ ደብረ ብርሃን፣ ሀይቅ እንዲሁም ደግሞ ትግራይ ክልል ያሉት ተፈናቃዮች በሙሉ ማለት ነው በረሃብ እያለቁ ነው። እርግጥም የሚጠይቃቸው ሰው የለም። አሁን ላይ ያለቀሱ ሶሻል ሚዲያ ላይ የሚቀርጻቸው ሰው ሲያገኙ ሲያቀርቡ ነው አሁን ላይ እንግዲህ እየተጠየቁ ያሉት። ወላሂ ያለንበት ሁኔታ በጣም ከባድ ነው። እኛ ሰው ሀገር ሆነን እንኳን አልተራብንም እንደነሱ ማለት ነው። እነሱ በሀገራቸው ሆነው በረሃብ እየተሰቃዩ ነው በራሳቸው ሀገር። እኛ ሰው ሀገር ሆነን እንኳን እንደነሱ ጭርምት ምታላልንም በረሃብ ማለት ነው። እና ያሉበት ሁኔታ በጣም ነው የሚያሳዝነው። እውነት ለማውራት ካያችሁትም ይከብዳል ማለት ነው። ወላይ መናገር ያቃታቸው ሰዎች ለራሱ አሉ። አጥንታቸው ግጥጥ ብሎ ወዛቸው ሁሉ መጠጥ ብሎ ምናምን ያቀረቧቸው ሰዎች አሉ። ወላሂ እነዚህ ሰዎች እኛ ሁላችንንም እርግጥ ቤት ኑሮን መኪና ልንመኝ እንችላለን። ቤት ኑሮን ደግሞ ሌላ ቤት ልንመኝ እንችላለን። ግን እነዚህ ሰዎች እየተራቡ ደግሞ እኛ ያለንን ነገር ብናግዛቸው ደስ ይላል። ሁላችንም ባለን ግዴታ እኮ በሺ የሚቆጠር ብር አያስፈልግም። ከ10 ብር ከ5 ብር ጀምሮ ማገዝ ይቻላል እና ተባብረን እንገዛቸው ሁላቸውንም ቤተሰቦቻችንም ማለት ነው። እንግዲህ ከቤታቸው ተፈናቅለው ከወጡ ትግራይ ክልል ያሉት ተፈናቅለው ሳይሆን በሀገራቸው ችግር ስለተፈጠረ ነው። ያኔ በጦርነቱ ምክንያት ሁሉም ነገር ስለወደመባቸው መሰለኝ የነሱ ማለት ነው። እና ግን ከመፈናቀልም አያንስም በነገራችን ላይ ወላሂ በጣም ነው የሚያሳዝኑት። እውነት ለማውራት እዚህ ጋር ማለት ነው ሰው ስለሆኑ ብቻ ማገዝ አለብን ከዘረኝነት ጸዳ ብለን ማለት ነው ሁላችንም። እና እኔ እንጃ ወላሂ እኔ ሳያቸው በጣም ነው የተሰማኝ፣ በጣም ነው ያመመኝ። ሀቂቃ ሀገራችን ላይ እንደዚህ አይነት ነገር መፈጠሩ በጣም ያሳዝናል። ሌላ ሀገር ነበር የምናየው እንደ አይነት ነገር እና እኛ ሀገር ላይ ደግሞ በእኛ እድሜ በዚህ ጊዜያችን እንደዚህ አይነት ነገር ማየቱ ከባድ ነው እላችኋለሁ ውዶቼ። ላልሆነ ነገር ሰው የጋበዝ ላልሆነ ነገር ገንዘባችንን ከምናውለው ሰደቃ ሚስጥር ነው። በነገራችን ላይ ስጦታ ለሰው ሲሰጥ ያኔ ሰደቃ ማውጣት የሚፈልግ ሰው ሚስጥረኛ መሆን አለበት። ለምን ሰደቃ ሲወጣ ለአላህ ተብሎ እንጂ ለሰው ተብሎ አይደለም። እዚህ ጋር ማለት ነው አንድ ሰው ለአላህ ብሎ ነው የሆነ ነገር ማድረግ ያለበት መስጠት ከፈለገ ማለት ነው። እና ሁላችንም ባለን በአቅማችን ብንተባበር ትላልቅ ቲክቶክ ያኔ ትላልቅ ቲክቶከሮችና ቻናል ያላቸው ሰዎች አሁን ላይ ወደ ትግራይም ወደ ባህር ዳርም እየዘመቱ እንትን እያሉ ነው ማለት ነው። እየዘመቱ ነው ስል ደግሞ ሌላ ነገር እንዳይመጣ ያው ነው በነገራችን ላይ እየሄዱ ነው። እነሱ ተከተለን 15 ብናዋጣላቸው ለኛም አንደኛ አጅር ነው፣ የርዝቃችንም ማስፊያ ነው ሰደቃ። በነገራችን ላይ ሰልባጅ ስንገዛ 200 ሪያል 300 ሪያል እስከ 1000 ሪያል ለራሱ እናወጣለን አይደለ ላልሆነ ነገር። እና እነዚህ ምስኪኖች ወላይ ከረሃብ እንታደጋቸው። ረሃብ ጊዜ አይሰጥም ሀቂቃ ማለት ነው። ረሃብና ውሃ ጊዜ አይሰጥም። እና ራሳቸውን ማንቀሳቀስ የማይችሉ ሰዎች ወንድሞቻችን የሄዱት ቀጥ እያደረጉ ነው ጁዝ እየሰጧቸው ማለት ነው። ሀታ ለራሱ አፋቸውን ለመክፈት የሚያቅታቸው ሰዎች ለራሱ አይቻለሁ። ሱብሃንአላህ። እስከዚህ ድረስ ግን እኔ እንጃ ሀቂቃ በዛ አካባቢ ያሉ ሰዎች ቢያንስ ባይረዱ እንኳን ቪዲዮ ቀርጾ መላኩ ይሄ እኮ አንድ እርዳታ ነው።
በገንዘብ ብቻ አይደለም የሰው ልጅ ገንዘብ ካለው በገንዘቡ፣ ገንዘብ ከሌለው በዱዓ እንደዚህ በሚችለው ነገር ሰውን መተባበር እኮ መልካም ነው፣ አንድ ሰው ማለት ነው። እና እውነት ለማውራት ልብ ነው የሚሰብረው ሀገራችን እንደ አይነት ነገር ማየት ከምንም በላይ ሀቂቃ ድርቅ የገባ ነው የመሰለኝ ወላሂ። እውነት ለማውራት የሆነ አላቅም አላመንኩም ሁሉን ነገር ማለት ነው። የሀገራችን ላይ ድርቅ የገባ የጦርነት መጨረሻው ይሄ ነው። ባለስልጣን ወይም ሀብታም አይጎዳም፣ ድሀ ነው የሚጎዳው። ሚስኪን ሰው ነው የሚጎዳው ማለት ነው። ሰርቶ የሚበላ ገበሬው እንደኛ አይነቱ ነው የሚጎዳው። እና ውዶችዬ ባለና አቅም ማገዝ አለብን። እውነት ለማውራት ብዙ ህዝብ እየተጎዳ ነው፣ እያለቀ ነው። ወላሂ አገራችን ያለችበት ሁኔታ በጣም የሚያስፈራ የሚያስጠላ እየሆነች ነው ማለት ነው። እና ከብዷል አገራችን ያለው ነገር። አላቅም ምን እንደምላችሁ። መቼም ቪዲዮውን ካያችሁት በጣም ነው የምታዝኑት፣ ልባችሁ የሚሰበረው የሚያማችሁ በጣም ነው ሀቂቃ። እንደዚህ ዝም ብሎ ምናምን አይደለም፣ ወላሂ በጣም ነው የሚሰማችሁ። እንዴ እውነት ኢትዮጵያ ነው እንደዚህ የሆነው ብላችሁ ነው የምደነግጡት። ሀገራችን ነው እንደዚህ የሆነው። እንደዚህ ሰው እየሞተ ያለው፣ ሰው እየተራበ ያለው፣ በረሀብ እየሞተ ነው ሲባል አላቅም። ሀገራችን እንደዚህ መሆኗ መጨረሻዋ እንደዚህ መሆኗ በጣም ነው የሚያሳዝነው እውነት ለማውራት የሀገራችን ሁኔታ ማለት ነው። ከምንም በላይ ይዘገነናል ወላሂ። ለማንም የጦርነት ለማንም አይበጅም። በነገራችን ላይ ሀገራችን ያለችበት ሁኔታ የጦርነት መጨረሻው ደሃን ነው ያን የሚያስጨርሰው፣ ምስኪኑን ነው የሚያስጨርሰው፣ ገበሬውን፣ አርሶ አደሩን፣ ሲሰራ የሚውለውን ሲሰራ የሚያድረውን በገዛ ቤቱ በገዛ ቀዩ እሱን ነው የሚያሳድደው ማለት ነው ጦርነት። ሀብታምን ወይም ደግሞ መንግስትን የመንግስት ሰራተኛን ምንም አያደርግም። እንደዛው ሱፉን እንደለበሰ እንደዘነጠ ታውታላችሁ። ደሃው ግን ይኸው የተጨራሞሰ ያው አለ ማለት ነው። እና ወላሂ ያለንበት ሁኔታ በጣም አስፈሪ፣ አሰጊ፣ የሚያሳዝን ነው። ለማውራት እንኳን ደስ የማይል ነው ሲጀመር ማለት ነው። ስለ ሀገራችን ሁኔታ የኑሮ ውድነት እርዳታ እኮ ቢረዱ አሁን ለጊዜው ለራሱ ለትንሽ ጊዜ ነው የሚሆነው። የኑሮ ውድነት በጣም ኦቨር ነው ሀቂቃ ማለት ነው። ከዛ ሀገር እኮ ሄዳችሁ ወላሂ ድንግርግራችሁ ነው የሚወጣው፣ ድንግርግራችሁ። እኔ እንደሄድኩኝ በጣም ነው ሲጀመር የአላህ ስደት ልመለስ ነው የምትሉት። እንዴት እንደሚያስጠላ ስደት ምናለኝ የመዳን ቤት ምናለኝ ነው የሚያስብላችሁ ሀቂቃ ማለት ነው። የሆነ የራሳችሁ ሰው እንደዚህ ብናደርገው እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ብሎ የሚያበረታታችሁ በቃ የራሳችሁ ሰውና ምናምን ከሌለ ብቻችሁን ከሆናችሁ ወይ መግባባት አትችሉም፣ ከማንም ጋር መግባባት አትችሉም። በጣም ነው የሚያስጠላው ሀገር ወላሂ። በተለይ እኔ በዛ ሰዓት ሀይቅ ነበርና ባጃጅ ተራ ስትሄዱ ባጃጅ እንዳይሰሩ ያደርጓቸዋል፣ ይቀጠቅጧቸዋል። ምን በቃ የማያደርጓቸው ነገር የለም። ትላልቅ ሱቆች እንደዚህ በምንድን ነው ከመግሪብ በኋላ ማንም ሰው አታውም፣ ይዘጋል ምናምን ሁሉ ነገር ከመግሪብ በኋላ ሲጀመር ግቡ ተብሏል። 12 ሰዓት ላይ በሉት ማለት ነው። ከዛ በኋላ ከተገኘች ትቀጠቀጫለሽ፣ አለውድ በግድሽ ትገደያለሽ። ከፈለጉም ይገሉሻል። ከዛ በዛ ሰዓት ባጃጅም የሚሰራው ቀን ነው። ባለሱቅም በጊዜ ዘግቶ ይገባል፣ ለህይወቱ ይፈራል። ከዛ በኋላ እናቴ ያኔ ይሰረቃሉ። ሀብታሞቹ ይጠቆማሉ፣ ይሰረቃሉ። ሀቂቃ የሚሰርቃቸው ማን ነው? መከላከያ ነው የሚሰርቃቸው። ሌላ ማንም አይሰርቃቸው። መከላከያ ላፍ ይሰርቃቸዋል። እና አገራችን ወላሂ በምን ብዬ ንገራችሁ፣ በጣም በሚያስጠላ ሁኔታ ነው የተወረረችው ሲጀመር ማለት ነው። ያለንበት ሁኔታ አስቸጋሪ ነው። አላህ ያብጀው። ባጃጅ እየሸጡ ነው ሀታ ለራሱ መስራት ስለማይችሉ እኛ ጋር አሁን ላይ ያለው ሁኔታ ባጃጃቸውን እየሸጡ ወደ ስደት
500 400 ሺህ ብር እየከፈሉ ወደ ዱባይ ነው እንዳለ የገቡት ሲጀመር ማለት ነው። ያንን መክፈል የማይችል ባጃጅን ሽጦ ወደ ሳዑዲ በባህር ይመጣል ማለት ነው። እና እንደዚህ ነው ያለው ነገር። በጣም ነው የሚያስጠላው እውነት ለማውራት በተለይ ከተማ ያለው ነገር በጣም ነው የሚያስጠላው ሀቂቃ። እና አላህ ይጠብቀን። ከምንም በላይ ደግሞ የሰው ልጅ ደህንነት ነው። ሰው ደህና ካልሆነና ካልኖረ ቢሰራም ባይሰራም ምንም አያደርግለትም። አገር አለ ሰው ምንም አትሰራም ሀቂቃ። ወላሂ ያቺ አንድነታችን፣ ያቺ ፍቅራችን፣ ያቺ ማንነታችን የለችም አሁን ላይ። በጣም የሚያስፈራ ሰውን ነው የሚፈራው። አውሬ እንደ ሰው አይፈራም በአሁኑ ሰዓት ኢትዮጵያ ውስጥ ማለት ነው። ጅብ ይበላኛል አትሉም አሁን ላይ ስትሄዱ። አረ ይንኮሻኮሻል ምንድን ነው ምናምን እንዳይገሉን ነው የምትሉት። ወላይ ሰው እንዳይገላችሁ እንጂ የምትፈሩት ወይ ሰው እንዳያግታችሁ እንጂ የምትፈሩት ጅብ ይበላኛል እንደዚህ አይነቱን ነገር የለም አሁን ላይ ማለት ነው። ሰው ነው የምትፈሩት ሲጀመር ኢትዮጵያ። ሌላ ማንንም አትፈሩ ሀቂቃ። በድግምት የተጠለቀለቀች ሀገር ሆናለች። ደግሞ በጣም ብሶባታል ሀቂቀትን። ወላይ አብዛኛው ወጣት አብዱ ነው የምታዩት። ከተማ ጨርቁን ጥሎ ምናምን ሲሄድ ነው የምታዩት እንዳለ ማለት ነው። እየተማሩ ከትምህርታቸው ውጤት መቶላቸው ስራ ይዘው ከስራቸው እንዲናጠቡ እንዲሁም ደግሞ ሀቂቃ ወላይ በጣም ከባድ ነው የሀገራችን ሁኔታ በአሁኑ ሰዓት። ኑሮ ሲወደድ ይሁን ምን ይሁን አላቅም፣ ስራ ሲጠፋባቸው ይሁን እኔ ድግምቱን እንዴት አድርገውም እንደሚሰሩት አላህ ይላቸውና አላቅላቸውም። ያኔ ስራቸው ሁሉም ሰው ማለት ትችላላችሁ አልፎ አልፎ ነው እንጂ በቃ ወላይ የተነኩ ናቸው እንዳለ ሀቂቃ። ማንም ቤት ሄዳችሁ እንደ ድሮ እንጀራ ምግብ ምናምን ቢያቀርቡላችሁ አትበሉም። ያኔ ፍቅራችን የለም ገበት ትፈራላችሁ ሲጀመር ሀቂቃ። ማንም የምታምኑበት አይደለም አሁን ላይ ማለት ነው ሀገራችን ላይ። እና ወላይ የጦርነት መጨረሻው ይሄ ነው በቃ አለቅ። ህዝብ ለህዝብ ይፈራራል። እንደዚህ በቃ ብቻችሁ ነው እንድትኖሩ የምትፈልጉት። ማንም እንዲመጣባችሁ አትፈልጉም። ማንም ጋር እንዲኬዱ አትፈልጉም። ትፈራላችሁ። ሰላምታ ለራሱ ሰላም ነው እንዴት ነው በቃ አለቀ የምትባባሉት ማለት ነው ሀቂቃ። ያሰጋል አሁን ላይ ያላችሁበት ሁኔታ ወላይ። በተለይ ደግሞ ይሄ ድግምት የሚባለው ነገር በጣም ነው የተስፋፋው፣ በጣም የሌለ ማለት ነው። እኔ እንጃ ምን እንደምላችሁ አላቅም። እኔ የሄድኩ ጊዜ በነገራችን ላይ የኔንም ወንድም እንደዙ አስለክፈውታል። አልሐምዱሊላህ ላይ ደህና ነው ማለት ነው፣ ታሽሎታል። 7 አመት ሆነው ለራሱ እሱ በ22 አመት ሆኖ እንግዲህ ያስነኩት ተሳቡት ማለት ነው። በዋና ያኔ እንትን በመሮጫው በመስሪያው ኃይል ባለበት ሰዓት ወጣትነቱ ማለት ነው። በዛ ሰዓት ነው እንደዛ ያደረጉት። አሁን ላይ አልሐምዱሊላህ ምንም አይለውም። ከዛ ደግሞ ሲሄድ እኔ የማውቃቸው ከወንድሜ ጋር ወንድሜ ማለት ገና የ22 አመት ልጅ ነው በዛ ሰዓት። ጓደኛ አለው አብሮ የተማሩ እሱም እንደዚሁ አስነክተውት የሚያደርጉባቸው እንዴት እንደው ታውቃላችሁ? ቤተሰብ ለማጥፋት ብቻ ነው ወላይ። ያኔ ከቤተሰብ ውስጥ ወይ እህቱን እንዲገል ወይ አባቱን ወይ እናቱን ወይ የሆነ ነገር እንዲያጠፋ ነው የሚያደርጉት ማለት ነው። በጣም ያኔ ወላይ በጣም የሚያስጠላ ሀገር ነው የሆነ አሁን ላይ እውነት ለማውራት። አላህ ይጠብቀን ከመጥፎ ጓደኛ ከመጥፎ ሰዎች አላህ ያርቀን። ረሂሙ አምላክ እሱ የፈጠራትን ነፍስ እሱ የሸፍናት እንጂ የሀገራችን ሁኔታ በጣም ነው የሚያስፈራው ከምነግራችሁ በላይ ማለት ነው። ያሰጋል፣ ሁሉም ነገር ያስፈራል እላችኋለሁ ውዶቼ። አላህ ይጨመርበት ስለሁሉም። ባለንበት ሰላማችን ይብዛ። ሁሉንም ነገር ፈጣሪ ያውቃል እና ባለን አቅም አንጨክንባቸው እነዚህ እናቶቻችንን። ግን የኛ እርዳታ ደግሞ ለ2 ቀን ወይ ለ1 ቀን ሊሆን ይችላል ከኑሮ ውድነት ማለት ነው። ሁልጊዜ እየሄደ የሚጠይቃቸው ላይኖር ይችላል። ወላሂ ምን እንደምል አላውቅም። ድምጽ ተሆኖ አማራጭ ምናልባት ቢገኝ ምናልባት እንጂ ወላሂ ከባድ ነው። ወይም ደግሞ እንደዚህ በጣም እንትን ያሉበትን ባቡር ሀይር ላይ እዛ መውሰድም ደግሞ ሀሪፍ ነው። ከዛም በኋላ እርዳታውን ወደ ባቡር ሀይር መጨመር እንደዚህ አይነት ሀሪፍ ነው።
ያኔ ሰው ካስጨመሩ ማለት ነው። ሰው ካልበዛባቸው ከአቅማቸው በላይ ካልሆነ ካስጨመሩ እንደዛ ማድረጉም ይሻላል። መጠለያ ያላቸውን ደግሞ መርዳት፣ እነሱን መጠለያ ያሌላቸውን እንደዛ ቢያደርጉ ሀሪፍ ነው ብዬ እንደኔ ሀሳብ ብዬ አስባለሁ። እና ከባድ ነው እላችኋለሁ ውዶቼ። አላህ ይጨመርበት። የሀገራችን ሁኔታ ወላሂ በጣም ነው የሚያሳዝነው። ሁሉም ነገር ላይክ ሰብስክራይብ እያደረጋችሁ አበረታቱ። ሰወዳችሁ እሺ። ሀገራችንን ሰላሟን ይመልስልን፣ ፍቅሯን ይመልስልን። ያረ ድህነታችን ምን አለን? ሀቂቃ አሁን ተቀየረች ሀገራችን። ሁላችንም ወጣን፣ ሁላችንም ባለቤት ሆን። ቤት ያኔ ስደት ላይ ሆኖ ቤት የሌለው የለም። ትንሹም ትልቁም ቤት ገዛ ለግሉ። ሀብታም ነኝ ማለት እየመጣ ነው። ግን የድሮዋ ድህነታችን ፍቅር አላት። ወላሂ ያ አላህ ፍቅሯ ለራሱ እኮ እንዴት አባቷ እንደምጣፍጥ የድህነታችን ፍቅር ወላሂ። እንደው ያቺ ቀን ብትመለስ ደስ ይላል እውነት ለማውራት። እንደ አንድነት እኮ ደስ የሚል ነገር የለም በዚህ ምድር። እና አንድነታችንን አላህ ይመልስልን ውዶችዬ። ላይክ ሰብስክራይብ አድርጉኝ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩም አላሁ ኸይረን።